ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ወቅታዊውን የወርቅ መረጃ የወርቅ ዋጋ ይዘንላችሁ መጥተናል። ታዲያ ሰብስክራይብ ካላረጉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያለን ወደ መረጃዎቻችን በዛሬው ዕለት የ21 ካራት ባህሬን ማለትም በኢትዮጵያም በዓለም ላይ ተፈላጊ የሆነውን ወርቅ 21 ካራት የባህሬን ወርቅ በተለያዩ ሀገራት ኢትዮጵያ፣ ሳውዲ አረቢያ፣ ዱባይ፣ ኩዌት፣ ጆርዳን፣ አሜሪካን ጨምሮ በተለያዩ ሀገራት ያለውን ዕለታዊ የ1 ግራም ዋጋ ይዘንላችሁ መጥተናል። ወደ ቪዲዮአችን ከማለፋችን በፊት አዲስ የወርቅ መረጃ መቅረብ ከጀመርን በቅርቡ ነውና ታዲያ በዚህ ቪዲዮዎቻችን ላይ መስተካከል ያለባቸው ብላችሁ የምታስቡ ነገሮችን ኮሜንት ላይ ያስቀምጡልን። ይሄ ጨመር ይሄ ቀነስ ብላችሁ ብታስቀምጡልን ሀሳብ አስተያየታችሁን ተከትለን የተሻለ ቪዲዮ የተሻለ መረጃ ለማቅረብ እንሞክራለን። አሁን ወደ መረጃዎቹ ከጆርዳን ስንጀምር 21 ካራት የባህሬን ወርቅ በጆርዳን ላይ 87 ዲናር እየተሸጠ ነው። በኳታር 440 ሪያል በመሸጥ ላይ ይገኛል። የ21 ካራት የባህሬን ወርቅ በኳታር 440 ሪያል እየተሸጠ ነው። በኩዌት የባህሬን ወርቅ 21 ካራት 1 ግራም ወርቅ 37 ዲናር በመሸጥ ላይ ይገኛል። ወደ ኢትዮጵያ መረጃችን ስናልፍ 21 ካራት የውጪ ወይም የባህሬን ወርቅ ቫትን ጨምሮ 27,000 ብር እየተሸጠ እንደሚገኝ ያገኘነው መረጃ ያመለክታል። እንዲሁም 18 ካራት የባህሬን ወርቅ በኢትዮጵያ በተለያዩ ከተሞች ላይ 26,650 ብር እየተሸጠ እንደሚገኝ የደረሰ መረጃ ያመለክተናል። በሳውዲ 21 ካራት የባህሬን ወርቅ 450 ሪያል በመሸጥ ላይ ይገኛል ማለት ነው። 18ቱ ካራት ደግሞ የባህሬን ወርቅ ሆኖ 18 ካራት በሳውዲ አረቢያ በተለያዩ ከተሞች 390 ሪያል በመሸጥ ላይ ይገኛል። በዱባይ ወይም በዩናይትድ አረብ ኤምሬት 21 ካራት የባህሬን ወርቅ 460 ድርሃም በመሸጥ ላይ ይገኛል። 18ቱ ካራት ደግሞ 390 ድርሃም በመሸጥ ላይ እንደሚገኝ ያገኘነው መረጃ ያመለክታል። ታዲያ የዛሬው የወርቅ መረጃችን ይህን ይመስል ነበር። በቪዲዮያችን 21 ካራት የባህሬን ወርቅ 1 ግራም ምንም ሳይጨምር የግራሙን ዋጋ ለማቅረብ ሞክረናል። እንዲሁም 18 ካራት ለተለያዩ ሀገሮች ላይ ባገኘነው መሰረት አቅርበናል ማለት ነው። እንዲሁም የኢትዮጵያ ብሔራዊ ባንክ ወርቅ በስንት ይገዛል ብላችሁ ለጠየቃችሁን ብሔራዊ ባንክ 21 ካራት ወርቅን በዶላር ስንት ሲተመን $122 ከ10 ሳንቲም የገዛ ነው። በኢትዮጵያ ብር ደግሞ 18,921 ብር ከ39 ሳንቲም በመግዛት ላይ ይገኛል። 18ቱን ካራት ደግሞ $104 ከ66 ሳንቲም እየገዛ ይገኛል። በብር ሲተመን 16,218 ብር ከ33 ሳንቲም በመግዛት ላይ እንደሚገኝ በድረገጹ አስታውቋል። የዕለቱ የወርቅ መረጃ ይህን ይመስል ነበር። ምን ይጨመር፣ ምን ይቀነስ፣ ምን ይስተካከል? ሀሳብ አስተያየታችሁን በኮሜንት ላይ እንዲሁም ቪዲዮ ላይክ እና ሼር ማድረግ እንዳይረሳ። የዛሬው መረጃችን በዚያ በቃን። መልካም ጊዜ፣ መልካም ቀን።